ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ፣ አመሻችሁ፣ አደራችሁ። ከአምቦሎጆ ስፖርትን ይዤላችሁ መጥቻለሁ። ዛሬ እንግዲህ የምናየው የአውሮፓ ቻምፒየንስ ሊግ አምስተኛ ዙር የማክሰኞ ጨዋታዎች ምሽቱን ተካሂደው ነበረ። ከተካሄዱ ጨዋታዎች መካከል እንግዲህ የቼልሲና ባርሴሎናን ጨዋታ በጥቂቱ ለማየት ሞክራለሁኝ። ከዚህ ጨዋታ በተጨማሪ ናፖሊ የዘንድሮን አስደናቂ ቡድን ኳራባግን በሜዳው ላስተናግድ 2-1 ሲያሸንፍ፣ ኦሎምፒክ ማርሴይ ኒውካስልን 2-1፣ ቦሩሲያ ዶርትመንድ ደግሞ የስፔኑ ቪያሪያልን 4-0 አሸንፏል። እዚህ ጨዋታ ላይ እስከ 52ኛው ደቂቃ ድረስ 1-0 ነበሩ። ግን አንድ ተጫዋች በቪያሪያል በኩል በቀይ ከወጣባቸው በኋላ ፎዝ የተባለ ተከላካያቸው ዶርትሙንዶች 3 ጎል ጨምረው 4-0 አሸንፈዋል። የዚህ ተከላካይ ቀይም ዋጋ አስከፍሏቸዋል ማለት ነው። በሌላ ጨዋታ የጆዜ ሞሪኖ ቤኔፊካ ወደ ሆላንድ ተጉዞ አያክስ አምስተርዳምን በሜዳው ላይ 2-0 አሸንፎ ተመልሷል። ማንቸስተር ሲቲ እንዲሁ በሜዳው በባየር ሌቨርኩሰን 2-0 ተሸንፏል። ከኒውካስል ጋር በነበራቸው ጨዋታ ድካም ይኖርባቸዋል ብዬ አስባለሁ። ለዚህ ይመስለኛል ፔፕ ጋርዲዮላ 10 ቅያሬ ያደረገው። ዞሮ ግን ሌቨርኩሰኖች በግሪማልዶ የ23ኛ ደቂቃ እና በሺክ የ54ኛ ደቂቃ ጎሎች ማንቸስተር ሲቲን 2-0 አሸንፎ ተመልሷል። እዚህ ጨዋታ ላይ ፔፕ ጋርዲዮላ ተጠባባቂ ላይ ያደረጋቸውን ኤርሊንግ ሃላንድን፣ ቸርኪን፣ ዶኩንና ፎደንን ቀይሮ ቢያስገባም ውጤቱን ለመቀልበስ አልቻሉም። በተለይ ኤርሊንግ ሃላንድ በሱ ደረጃ ወይም በሱ ስታንዳርድ 2 ጎል መሆን የነበረባቸው ኳሶች አምክኗል። ግን ተቀይሮ የገባው 65ኛው ደቂቃ አካባቢ ነው። ለማንኛውም ብዙ ቅያሬ አድርጎ የገባው ማንቸስተር ሲቲ 2-0 ተሸንፏል ማለት ነው በጀርመኑ ባየር ሌቨርኩሰን። እንግዲህ እነዚህ ጨዋታዎች ከተካሄዱ ጨዋታዎች መካከል ጥቂቶቹ ናቸው። እንደዚህ ትኩስና እጥር ምጥን ያሉ የስፖርት ወሬዎችን ለመስማት ከአምቦሎጆ ስፖርትን ሰብስክራይብ፣ ፕሮግራሞችን ደግሞ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ ወደ ቼልሲና ባርሴሎና ጨዋታ ሳልፍ፣ ይሄ ጨዋታ በስታንፎርድ ብሪጅ ላይ የተካሄደ ጨዋታ ነበረ። ቼልሲ በሜዳው ስታንፎርድ ብሪጅ ባርሴሎናን በሙሉ ብልጫ 3-0 በሆነ ውጤት አሸንፎታል። ማሸነፍ ብቻ አይደለም፣ ቼልሲ በጨዋታው ላይ ሙሉ ቁጥጥር ነበረው ማለት ይቻላል። ባርሴሎና እንግዲህ እንደተለመደው ይሄ ሀይ ላይ ናቸው ወይም ወደ ግማሽ ሜዳ አካባቢ ተስበው የሚከላከሉት መከላከል ዋጋ አስከፍሏቸዋል። አሰልጣኛቸው ይህንን ዘይቤ መቀየር የፈለገ አይመስልም። ይህ ሀይ ላይን ሁልጊዜ በባርሴሎና በኩል ዋጋ የሚያስከፍል ነው። በተለይ እንደ ቼልሲ አይነት ጠንካራ ቡድን ሲመጣ ይህንን ጨዋታ በጥሩ ሁኔታ ጀምሮ የነበረው ባርሴሎና ነበረ። ቼልሲዎች ከኋላ ተጫውተው ለመውጣት ሲሞክሩ የተቀማ ኳስ ነበረ። ላሚን ያማል ለፈራን ቶሬስ ያቀበለውን ኳስ በ6ኛው ደቂቃ ላይ ይህ ተጫዋች አባክኗታል። በዚህም የተነሳ ባርሴሎናዎች ዋጋ እየከፈሉ መስሏል። ከዛ በኋላ ጨዋታው ወደ አንድ አቅጣጫ ነበረ ማለት ይቻላል። ከዚች ኳስ ውጪ ባርሴሎና ይሄ ነው የሚባል አስደንጋጭ ነገር አላደረገም። ጨዋታው ወደ ቼልሲ የኃይል ሚዛኑ አመዝኖ ሙሉ ለሙሉ ተቋጥሮ ተጫውቷል። ቼልሲም በዚሁ ማጥቃቱን ቀጥሎ 27ኛው ደቂቃ ላይ ኩንዴ የራሱ ጎል ላይ ያስቆጥሯል። ማርክ ኮያ ነበረ ከቀኝ መስመር ያሻማትን ኳስ የባርሴሎና ተከላካዮች ሲደነባበሩ ሁለቱ እርስ በርሳቸው ሲጋፉ ነበረ ኩንዴ ራሱ ላይ ጎሏን ያስቆጠረው። እንግዲህ 1-0 ቼልሲ እየመራ ባለበት ሁኔታ የባርሴሎና አምበል ራውል አራሂጆ በ44ኛው ደቂቃ ላይ በሁለተኛ ቢጫ ካርድ በቀይ ካርድ የወጣው ይሄ ተጫዋች የመጀመሪያውንም አንደኛውን ቢጫ ካርድ የሚያየው ያለ አግባብ ነበር። ከዳኛ ጋር ሲጨቃጨቅ ነበር የዳኛ ውሳኔ ባለመክበር። ግን ሁለተኛው ቢጫ ካርድ ላይ የቼልሲን ተጫዋች ጠልፎ በመጣሉ ሌላኛ ቢጫ ተደግሞት በሁለት ቢጫ በቀይ ወጥቷል። መጀመሪያ ላይ ያያት ቢጫ ዋጋ አስከፍሏለች ማለት ነው። ለዚህ ልጅም እንግዲህ እንደዚህ ለአደጋ መጋለጥ ምክንያት የሆነው በተለይ ለሁለተኛው ቢጫ የባርሴሎና የሃይ ላይን ወይም ወደ ላይ ከፍ ብሎ የመከላከል አጨዋበት ዘይቤ ነው። ባርሴሎናዎች ይህንን መቼ ድረስ እንደሚቀጥሉበት እንግዲህ ግልጽ አይደለም። በቼልሲ በኩል በዚህ ጨዋታ ላይ ኩኩሬያ፣ ጉሽቶ፣ ካይሴዶ፣ ኤስታቫው በጠቅላላ ምርጥ ነበሩ ማለት ይቻላል። ሁሉም ተጫዋቾች በጣም አሪፍ ነበሩ። በተለይ ይሄ የብራዚላዊ ልጅ ኤስታቫው የሚያሳየው እንቅስቃሴ በጣም የሚገርም ነበረ። በጣም ድንቅ ብቃት ላይ ያለ ልጅ ነው። ምን አይነት አጨዋወት እንደሚጫወት ጨዋታው እንዴት ቀላልና ቀጥተኛ እንደሆነ በጣም አስገራሚ ልጅ ነው። ከጊዜ ወደ ጊዜ እያደገና እየበሰለ የሄደ
ታዳጊ ተጫዋች ነው። ለነገሩ ቼልሲዎችም እንደ ቡድን ወጣቶች እንደመሆናቸው መጠን ልምድ እያገኙና እየበሰሉ ይመስላል። እንግዲህ ጨዋታው በዚህ ከቀጠለ በኋላ ነው ኤስታቮ 55ኛው ደቂቃ ላይ የሚገርም ጎል የግቡ ኮርኒስ ላይ ነው ያስቆጠረው። ይሄ ጎል ማለት ነው ከቢልድ አፑ ራሱ ጎሉን ለማግባት ቼልሲዎች ተቀባብለው ሄዱበት አካሄድ በጣም የሚያምር ነበረ። በዚህ ላይ ኤስታቫው የሚገርም ጎል በማግባት አጨራርሱን አሳምሮታል። በጣም በጣም ድንቅ ጎል ነበረች። እንግዲህ እንዳልኳችሁ ባርሴሎና ተጫዋች ጎሎበታል። በዛ ላይ ቼልሲ በጣም ጠንካራ ነበረ። ጨዋታው በዋን ዌይ ትራፊክ ነበር የሚመስለው። በአንድ መንገድ ብቻ ነበር የሚሄደው፣ ወደ ባርሴሎና ጎል ነበር የሚካሄደው እና በዚህም ሊያም ዴላፕ እንደገና የባርሴሎናን የኦፍሳይድ መስመር ጥሶ ገብቶ 73ኛው ደቂቃ ላይ ቡድኑ ቼልሲ ሶስተኛ ጎልን አስቆጥሯል። ለሊያም ዴላፕ ደግሞ በአውሮፓ ቻምፒየንስ ሊግ የመጀመሪያ ጎልና ተመዝግባለታለች። ቼልሲዎች በሙሉ የበላይነት ባርሴሎናን ሲያንከራትቱት ነበረ። ባርሴሎናዎች ከሆነ ሰዓት በኋላ ኳስ መንካትም ሁሉ አልቻለም ነበረ። ኤንዞ ማሬስካ በ10 ተጫዋች የሚጫወት ቡድንን እንዴት ማሰቃየት እንደሚቻል ያሳየበት ጨዋታ ነበረ። እርግጠኛ ሆኜ መናገር የሚችለው ባርሴሎናዎች ከምኔው ሰዓቱ 90 ደቂቃው ሞልቶ ፊሽካ በተነፋ የሚል ስሜት እንደነበራቸው ነው። ቼልሲዎች ዘናና ረጋ ብለው ነበረ አድቫንቴጃቸውን የተጠቀሙት። እንግዲህ አንድ ተጫዋች መጉደልን አድቫንቴጅ በጣም ነው የተጠቀሙበት። ቼልሲዎች ዛሬ በተናጠልም ሆነ እንደ ቡድን በጣም ድንቅ አቋም ነው ያሳዩት። ለዚህም ነው ባርሴሎና እንደዚህ ቀለል አድርገው ያሸነፉት። ዛሬ ቼልሲ ያሳየው አቋም እንግዲህ እሁድ በእንግሊዝ ፕሪሚየር ሊግ ላይ በሜዳው አርሰናልን የሚገጥምበትን ጨዋታ ይበልጥ ተጠባቂና አጓጊ አድርጎታል። ቼልሲ ከአርሰናል የፊታችን እሁድ በእንግሊዝ ፕሪሚየር ሊግ 13ኛ ሳምንት ጨዋታ ላይ ይገናኛሉ። ቼልሲ የዛሬውን አጫወት የሚደግመው ከሆነ ለአርሰናል ቀላል ተጋጣሚ እንደማይሆን ይጠበቃል። ቼልሲ እንግዲህ በዚህ ሁኔታ ባርሴሎናን 3-0 አሸንፎ በጥሩ ሞራል ላይ ሆኖ ወደ እንግሊዝ ፕሪሚየር ሊጉ የእሁዱ ለንደን ደርቢ ይመልሳል ማለት ነው። ነገ ደግሞ በጣም በጉጉት የሚጠበቀው የባየር ሙኒክና የአርሰናል ጨዋታ ይኖራል። ይህንም ጨዋታ አይቼ ትንሽ ነገር እንደምላችሁ ተስፋ አደርጋለሁ። የዛሬ የነበሩት ጨዋታዎች እነዚሁ ነበሩ። አጭር ዘገባይም በዚች ላይ ታበቃለች። እንግዲህ ሁልጊዜ እንደማስታውሳችሁ ቻናሌን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ነገ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።